ከወራት በፊት የደሴ ከተማ አስተዳደር በከተማዋ እየታየ የነበረውን የትራንስፖርት ችግር ለመፍታት 5 ዘመናዊ የኤሌክትሪክ አውቶቡሶችን ግዢ በመፈጸም ወደ ከተማዋ ማስገባቱ ይታወሳል። እያንዳንዳቸው ከ100 በላይ ተሳፋሪዎችን የመያዝ አቅም ያላቸው የከተማ አውቶቡሶቹ ስምሪት ወጥቶላቸው ለነዋሪዎች አገልግሎት መስጠት ጀምረዋል። ተገልጋዮችም በእነዚህ የኤሌክትሪክ አውቶቡሶች አገልግሎት ደስተኛ መሆናቸውን ነግረውናል። ባሱ በመኖሩ አሁን ህዝቡ እንደልብ ወደ ስልጣኔ ገብቶ ሰልፍ በመያዝ አውቶቡሶቹ አያቋርጡም። እየረካ ነው ህዝቡ ያለው። አንድም የትራንስፖርት ጥረት ያለ አይመስልም ባለበት ሰዓት። ደሴ ከተማ እኔ አመራሩ የህዝብ ወገንተኝነት ያረጋገጠበት ነው። በተለይ የኤሌክትሪክ መኪናዎች መምጣታቸው ከፍተኛ የሆነ የህዝብን በትራንስፖርት የደረሰበትን ጫና የቀነሰና ህዝቡ በዚህም ደስተኛ ነው። በተለይ በጣም ቆንጆ ነው። አካሄዱም ቆንጆ ነው። በተለይ እኔ ጥሩ ደስ ነው የሚለኝና በአብዛኛው የተሻሉ ባለሙያዎች መመደብ አለባቸው። ከዓለም አቀፋዊ ወቅታዊ ሁኔታ በመነሳት መንግስት ነዳጅን በቁጠባ መጠቀም እንደሚገባ ባሳሰበበት በዚህ ወቅት እነዚህ የከተማ አውቶቡሶች ዋጋቸው ከፍ እንደሚል ያነሱት ተገልጋዮቹ አርቆ በማሰብ በኤሌክትሪክ የሚሰሩ ተሽከርካሪዎችን ወደ ከተማዋ ያስገቡ አመራሮችንም አድንቀዋል። በአሁኑ ሰዓት በዚህ ማህበረሰብ በዚህ ጭንቅ ጊዜ እነዚህ አውቶቡሶች መገኘታቸው ራሱ ትልቅ ከሌላው ልማት ነው የተሻለ ግንዛቤ ፈጥሮ ይሄን ማንጣት ራሱ ከባድ ነገር ነውና በአሁኑ ሰዓት ማህበረሰቡ ማንኛውም ማህበረሰብ ባሱን ነው እየተጠቀመ ያለው። የወደፊቱንም ችግር ሊቀርፍ በሚችል መንገድ ከቴክኖሎጂውም ከደረሰበት አንፃር እነዚህ ኤሌክትሪክ ባሶች መምጣታቸው ደግሞ ትልቅ ተአምር ነው እና አሁን እየሰራ ያለውም ከተማው ላይ ትልቅ ለውጥ ነው ለከተማ ህብረተሰቡ እያገለገለ ያለው። ራዕይ ያለው መሪ ህዝቡን ከፊት ሆኖ መምራት ይገባዋል ያሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ አስተዳደራቸው እነዚህ የኤሌክትሪክ አውቶቡሶች ለከተማው ያስፈልጋሉ ብሎ ወደ እንቅስቃሴ የገባው ካለፈው ዓመት ጀምሮ መሆኑን አስታውሷል። ወደ ከተማው የገቡት የኤሌክትሪክ አውቶቡሶችም ህብረተሰቡን በአግባቡ እንዲያገለግሉ ጥብቅ ቁጥጥር እየተደረገ መሆኑንም አንስተዋል። የኤሌክትሪክ ባስ ያስፈልጋል ጉዳይ ምናምን ያሰብነው እኛ ባለፈ ዓመት ሐምሌ ላይ ነው ያሰብነው ማለት ነው። በዚህ መሰረት የኤሌክትሪክ ባሶችን ወደ ከተማችን የማስገባት ስራውን ሰራን። እውነት ለመናገር አሁን ለህዝባችን ደረሱለት። የተፈጠረው የነዳጅ እጥረት በጣም ከባድ ነው። ህዝባችንን እንግረኛ መንገደኛ ሆኖ በጣም ተቸግሯል። ደሴ በጣም ከፍተኛ የህዝብ ቁጥር ያለበት ከተማ ነው። የቀጠናው መዳረሻ ነው። በነገራችን ላይ ደሴ አገር ነው። እውነት ለመናገር በጣም ትልቅ ከተማ ነው። ስለዚህ ያሉት ባሶች እንደውም አንሰውታል። ስለዚህ ሌሊትም ቀንም በተቻለ መጠን አገልግሎት እንዲሰጡት ህብረተሰቡን በጥብቅ ዲስፕሊን እየተገመገሙ እንዲመሩ እያደረግን ነው ያለነው። በዓለም አቀፍ ደረጃ የተፈጠረው ክስተት በእጅጉ አስተምሮን ያልፋል ያሉት ተቀዳሚ ምክትል ከንቲባው ኤሌክትሪክን ጨምሮ ሌሎች አማራጮችን በመጠቀም ከነዳጅ ጥገኝነት የተላቀቀ ኢኮኖሚ መገንባት ይኖርብናል ብሏል። አቶ ሳሙኤል አያይዘውም ባለብዙ አማራጭ የኢኮኖሚ አቅምን ለመገንባት ከተማ አስተዳደራቸው ወደፊትም ጠንካራ ስራዎችን እንደሚሰራ ጠቁመዋል። በአንድ ስትራቴጂክ እንትን ብቻ የኢኮኖሚ ትስስር ብቻ ዲፔንድ ሆኖ መቀጠል እንደማያዋጣ አስተምሮ አልፏል። ለምሳሌ በነዳጅ ብቻ የተመሰረተ ብቻ ሳይሆን ዋይኖት በኤሌክትሪክ ዲፔንድ የሆነ በሶላርም ዲፔንድ የሆነ ባለብዙ አማራጭ የኢኮኖሚ ትስስር አቅም መፍጠር ያስፈልጋል ብዬ አስባለሁ። ስለዚህ አንዱ የኤሌክትሪክ መኪናዎችን መጨመር ነው። በባስ ደረጃ ብቻ ሳይሆን ሌሎች ተሽከርካሪዎችም ወደዛ መሸጋገር አለብን ብዬ አስባለሁ። እንደ ከተማ ይሄንን አቅደን ወደፊት ቁጥራቸው ላይ በዛ ይችላል ግን ደግሞ በዚህ በኩል የሚጠቅሙ ስራዎችን ለመስራት ጥረት እናደርጋለን ማለት ነው። ከ2.2 ሚሊዮን ብር በላይ በሆነ ወጪ ቻርጅ ማድረጊያ ጣቢያ የተመቻቸላቸው ኤሌክትሪክ አውቶቡሶቹ በወጣላቸው ስምሪት መሰረት እስከ ምሽቱ 4 ሰዓት ድረስ ያልተቆራረጠ አገልግሎት እየሰጡ ይገኛሉ። ራሱን የቻለ ወደፊት ምን ማሰብ አለብን የሚለውን አስተምሮ ያልፋል። ይሄ የገጠመን ችግር ማለት ነው። እንደ ከተማችንን ያለውን እጥረት በአግባቡ ስርጭቱን መምራት ነው የመጀመሪያ። ከዘረፋ ከስርቆት መታደግ አለብን ብለን በቡድን ስምሪት ተሰጥቶ በቡድን እየተመራ በጥንቃቄ እየተመራ ነው ያለው።